ሰላም ክብራትና ክብራን ተመልካቾች ዛሬ ሁለት ነገሮች ይዤላችሁ መጥቻለሁ። አንዱ ያሳዘነኝ እና ያስተገዘኝ ነው። አንዱ ደግሞ እንግዲህ ቅላንጉዱን ይዞ የመጣው ወንድ ያለ ቅላንጉዱን ይዞ ከረጢታችሁን ነው ቀሙልኝ ያለው እንደለና ሁለቱንም ባንድ ላይ ይዤላችሁ እመጣለሁ። አንደኛው ያስቃል፣ አንደኛው ያሳዝናል። ሀዲያ ቡርቴ ነኝ፣ ብርቱካን ፋይፍቱብ ነኝ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ፣ አበረታቱኝ ማለት ነው። ወዳችኋለሁ ሁላችሁንም ኤርትራውያን፣ ትግራውያን፣ ኢትዮጵያውያ የሆናችሁ በቃ እወዳችኋለሁ። ሺህ ዓመት ኑሩልኝ፣ ክፉ አይንካችሁ፣ እግዚአብሔር አምላክ ይጠብቃችሁ ባላችሁበት ሀገር። እውነት ሁሉም ኃላፊ ነውና ጤና ይስጣችሁ እግዚአብሔር አምላክ። እስከ መጨረሻ አብራችሁን ቆዩ። ሙስሊም እህቶችም ክርስቲያን እህት ወንድሞችም ሁላችሁንም አከብራችኋለሁ፣ እወዳችኋለሁ። ፈጣሪ ይጠብቅልኝ። እስከ መጨረሻ ቪዲዮውን አዳምጡ። መልስ በኮሜንት ላይክ ሰብስክራይብ አዲያ እንዳትረሱ። ላይክ አድርጉ ደግሞ ሁሉ ጊዜ እንድርሳችሁ ማለት ነው። የደወል ምልክቷን አጥቆሯት። የደወል ምልክቷን የምታጠቁሯት እንዴት ነው? ሁሉ ጊዜ የምለቀው ቪዲዮ እንድደርሳችሁ የደወል ምልክቷን አጥቆሯት። ሁሉ ጊዜ አይደል የምለቀው ቪዲዮ ቁም ነገር አዘል ቪዲዮዎች ወደ እናንተ ጋር ይደርሳችኋል ማለት ነው። የደወል ምልክቷ ማለት ለእናንተ ለስጋ ላይ ይታያችሁ ይችላል ማለት ነው። አይታይም። ስለዚህ በስልክ ስለሆነ የሚቀርጸው አይታይም እና ሁልጊዜ አምታበራታቱ ሁላችሁንም አመሰግናለሁ። እስካሁን ተሻባችሁን ቆዩ። ሰላም ክብራትና ክብሯን የብርቱካን ፋይፍቱ ቻናል ፋሚሊዎች ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ በዝት ይበልኝ። ውድ ኤርትራውያን፣ ውድ ኢትዮጵያውያን፣ ውድ ትግራውያን በያላችሁበት ዓለም ዳርቻ ሁሉ የእግዚአብሔር ሰላም ቸርነት ከእናንተ ጋር ይሁን። አብዝቼ ለእናንተ ሰላም፣ ደስታ፣ ፍቅር፣ አንድነት ተዳ እመኛለሁኝ። ክብራትና ክብራን ተመልካቾቼ ዛሬ እንግዲህ ሌሊት ላይ ነው ከተፍ ያልኩላችሁ። ነገ እሁድ ቅዳሜ ነው። ዛሬ አርብ ሌሊት ነው፣ እኩል ሌሊት ነው። ባለሁበት ሀገር እኩል ሌሊት ላይ ነው የምቀርጽላችሁ። ምናምን ተከበደው። ዛሬ ጩማ ነው። ዞር ስሉዬ ያው አምሽቻለሁኝ። በቴሌግራም የሚሰሩ ስራዎች ነበር፣ እነሱን ትሰራ ምናምን ሰዓት ሄደብኝ። ሰው ምንድነው ቀን ላይ አይመቸኝም ቪዲዮ መስራት። ስለዚህ አሁን ነው የምሰራው። ዛሬ አንድ ያስገረመኝና በጣም ያሳዘነኝና አንድ ያሳቀኝ ቪዲዮ አለ። እሱን ተየት ነው ያመጣሁት? ተፌስቡክ ላይ ዞር ስል ነው ያገኘሁት ማለት ነው። እኔ ፌስቡክ ላይ አልገባም። አጋጣሚ በአንደኛው ስልክ እየሰራው በአንደኛው ስልክ ሲደብረኝ ሆነ። ሁሉ ጊዜ የአይምሮ መጨናነቅ ምናምን ነገር አለ። እንደዛ የዛን ሰዓት ሲገጥመኝ ዞር እላለሁ። አንዳንድ ጊዜ ያኔ አልዞርም ብዙ። በዛም መሀል ግን ሁለት አንዱ ያሳዘነኝ አንዱ ያሳቀኝ ቪዲዮ አግኝቻለሁኝ። ሀዲያ ለቤት አዲስ ሆናችሁ ላይክ ሰብስክራይብ አድርጉኝ። ብርቱካን ፋይፍቱብ ነኝ። አበረታቱኝ ውዶቼ፣ አበረታቱኝ እላችኋለሁ። ተው ላይክ አድርጉ። ቅመማ ነኝ እንግዲህ ሌሊት ላይ ነው የምሰራው። ሁሌም ኤዲት የሚያደርገው ቪዲዮ የምሰራው ሌሊት ላይ ነው። እስካሁን ድረስ ሌሊት ላይ ነው የምሰራው። ቀን እኔ በፍጹም አይመቸኝም። ቪዲዮ የተስተካከለ ይሁን ያልተስተካከለ ይሁን ቀን ላይ ምንም ነገር 0.005 ሳንቲም ማለት ነው። ቀን ምንም ማድረግ አልችልም። ታብሌን እንኳን መስራት አይመቸኝም ቀን ላይ ማለት ነው። ስለዚህ እናንተ ደግሞ ተጎን ይሆናችሁ ትውልደ ኢትዮጵያውያን ሁላችሁም አበረታቱኝ። በቃ አበረታቱኝ። እውነት በጣም የምታገል እህታችሁ ነኝ ማለት ነው። ብቻ እግዚአብሔር ይመስገን እዚህ ስላደረሰኝ ፈጣሪ መጀመሪያ አመሰግናለሁ። እዚህ ቀን ስላደረሰኝ እግዚአብሔር አምላክ አመሰግናለሁ። እንግዲህ ነገም እሁድ ቅዳሜ ነው። እንኳን ለእሁድ ቅዳሜ እንኳን አደረሳችሁ። እንግዲህ ትንሳኤን ደግሞ አብረን እንውላለን ብዬና አሳልፋለን እናንተ ጋር። ያው በጣም ፊቴን ከባብቶኛል። ምክንያቱም ሌሊት ነው የተነሳሁት። ሌሊት ተነስቼ አልተኛሁኝም። ምንድነው ትምህርት አለ ሌሊት ላይ ትምህርት ልጅ ልሸኝ ተነሳሁኝ። በዛ ወረፍት የለም። ጁማ ነው። ስራና ብቻ ነው። ያው እንግዲህ እግዚአብሔር ይመስገን እዚህ ስላደረሰን አምላክ እግዚአብሔር ይመስገን። በጣም ነው የከባበደኝ እላችኋለሁ። እና ወደ ቪዲዮ እንሄዳለን። አዲያ የተመቻችሁ ሰዎች ላይክ ሰብስክራይብ ማድረጋችሁ አይረሳ።
ብርቱካን ነኝ። አበረታቱኝ። ደጋገምኩባችሁ፣ በጣም ይቅርታ። አንድ ነገር መደጋገም ለአንዳንድ ሰዎች ሊያሰለች ይችላልና እስኪ እስኪ አብራችሁኝ ቆዩኝ ማለት ነው። ቪዲዮውን እስኪ አይተነው እንመለስ። እውነት በጣም ያስገረመኝ ቪዲዮ ነው። እስኪ ድምፁ እንዳይገባብኝ ማለት ነው። በኤርፎን ነው የማዳምጠው። ስልኩ ላይ ኤርፎን ሰክቼ ድምፁን በኤርፎን ነው የማዳምጠውና እነግራችኋለሁ። ቪዲዮውን አስገባላችኋለሁ። እውነት በጣም ያስገረመኝ ነው። እውነት እንዲህ ኧረ ተው ግን ሰዎች፣ ኧረ ግን ቆይ እስኪ ወደ አሳዘነኝ ቪዲዮ ነው የምሄደው። ግን ወዴት እየሄድን ነው ጋይስ? ወዴት እየሄድን ነው? ይህ እንግዲህ በምስሉ ላይ እንደምታዩት ይህ እንግዲህ ሰውየው ጦርሻ ነው። ጠወርሻ በጣም ወፍራም ነው። ሾፌር ይሁን ምን ይሁን አላውቅም፣ ሾፌር መሰለኝ። እና እኛ አባት እንግዲህ አህላተ ጎደሎ ናቸው። በክራንች ነው የሚሄዱት። ግን እኚህን አባት ምን አድርጉ እያለ እንደሆነ የሚያሰቃያቸው አይዶን ነው። እንግዲህ እንደዚህ ነው እውነት። ይኸውላችሁን ኢትዮጵያ ያለ ህዝብ አባት እንኳን አረጋውያን እንኳን የማይከበርበት ሀገር፣ አረጋውያን እንኳን የማይከበርበት ሀገር ወንድሞቻችን በባህር አለቁ። እንደዛ ይወጡ አንዱ ቦታ ምን ያደርጉታል? የሲኖኑን ሹፌር አውርደው ይደበድቦታል፣ ይቀጠቅጡታል። የሲኖ ሹፌሩን አውርደው ይቀጠቅጡታል። ከዚህ ጋር የምታዩት እንደምና ጧት ማታ የሚቀጠቅጠኝ እየለበለበ ያቃተኝ የወደፊቱ ባሌ ነው ይሄ የምታዩት ማለት ነው። ምስሉ ላይ የምታዩት ተዝች ዳለ ቁጭ ብላለቻችሁና ተገባ ኤዲቲንግ ምናባት ታረግ ሊቋረጥ ይችላል። ተቋረጠ ግን ይሄ የወደፊቱ ባሌ እየቀጠቀጠ ሁልጊዜ ያቃተኝ ማለት ነው። ሁልጊዜ እየቀጠቀጠ ያቃተኝ ጧትም ማታም ለብልቦ ይጣለኝ ማለት ነው። ይሄ እንደው ተሱ እንደገላገል ጸሎት አድርጉልኝ ከዚህ አቃጣይ ማለት ነው። እስኪ ደግሞ ወደሚያስቀው እንሄዳለን እናንተ እና እንግዲህ መልካም አመት በዓል ይሁንላችሁ። እንግዲህ በተለያዩ አረብ ሀገራት ያላችሁ አመት በዓል ሲመጣ የሚከፋችሁ ምናምን አይዟችሁ፣ ያልፋል፣ ሁሉም ያልፋል። እኛም ደግሞ ነገ ልንደሰት እንችላለን። እግዚአብሔር ይመስገን። እንግዲህ በቅርብ ለሀገር ለመግባት የምታስቡ ለዛሬ አመት እናት ሀገራችሁ ጋር ከእናት ሀገራችሁ ኢትዮጵያ ጋር ሲቀጥል ተወላጅ ቤተሰቦቻቸው ከመጀመሪያ እናት ሀገር ኢትዮጵያ ትቀርማለች። ከዛ ወላጅ አባት ኢትዮጵያ ምድር ስለተባረከችና ኢትዮጵያ ምድር ተባርካ ስለነበረች የድሮ አባቶቻችን ስላቆዩት ነው እኛም ደግሞ ተፈጥረን ለዚህ ቦታ የደረስነው። ኢትዮጵያ ሀገራችንን ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን። ደግሞ ማለት ነው እናት ሀገራችን ኢትዮጵያ ሰላም ያደርግልን። እናት ሀገር ኢትዮጵያ ሰላም ካልሆነች እኛ መቀመጥ አንችልም፣ ቤተሰቦቻችን መቀመጥ አይችሉም፣ ሌላ ትውልድ መተካት አንችልም። ስለዚህ እናት ሀገራችን ኢትዮጵያ ሰላም ያደርግልን እግዚአብሔር አምላክ። ለስከዛሬ ድረስ ደግሞ ይሄ ያለው ነገር ሁሉ ተስተካክሎ ሁሉ ነገሮች ሰውን የሚያሸብሩ ሰዎችን የሚያሸብሩ እንደገና ደግሞ ብዙ ነገሮች አሉ። የሰው ልጅ እየተደበደበ ምናምን ያን ሁሉ ነገሮች ፈጣሪ እንዲያስተካክልልን ፈጣሪ ፍቃድ ይሁን፣ እንዲያስተካክል እግዚአብሔር ፍቃድ ይሁን። እና ዛሬ እንግዲህ ሁለት ነው ያሳዘኑኝና አንዱ ያሳቀኝ አንዱ ደግሞ ያሳዘነኝ ማለት ነው። ይሄ ግን ግራ አጋቢ ነው። ቪዲዮ ላይ ጀመጣት የራሱ አስቂኝና አስደባሪ ነገሮች ሁለቱም ባንድ ላይ ሲሄዱ ትንሽ ግራ ያጋባል ማለት ነው። ስለዚህ አሁን ደግሞ ወደማስቀው ቪዲዮ እንሄዳለን። ካመር እኔ እንዲ ግን ማለት ነው ይገረዝልኝ ያለው ወጣት ማለት ነው። እኔ ያልተገረዝኩም እንዴ? እሺ አይ መጃጃል አዲያ መቀሳሊያስም ዛሬ ያንተን ለንቋጥልህ ማለት ነው።
መቀስ አልያዝንም። በአጋጣሚ መቀስ እንኳን የዘን ቢሆን ሶስቱንም ባንድ ያርድ እናደርግልህ ነበር ማለት ነው። መቀስ አልያዝንም። ኧረ ተው ግን ሰዎች ወዴት እየሄዳችሁ ነው? አሁን አንተ አማረብኝ ቪዲዮ ልስራ ብለህ ነው? አይኖ ሰዎቹም ግን የሚወዱት ይሄንን ነው። በጥሩ የምትሰሩትን አይወዱላችሁም። ሶ በጥሩ እናንተ ሰርታችሁ በቃ ሰው ጋር ይደርስልኛል ዛሬ እንዲህ ነው ስትሉ አይታየላችሁም። ነገር ግን እንደዚህ ወጣ ያለ ነገሮች ሲሰራ አንዳንድ ጊዜ ይታያል። እና አንተ ደግሞ አባስከው አለቅጥ ማለት ነው። አንተ ደግሞ ከልቤ አይደለም ስቀው ግን እየተቃጠልኩ ነው። ኧረ እባክህ ቆይ እስኪ ልድገሙ። ኧረ ተው ወንዶች፣ ኧረ ተው ወዩልሽን ይላል አንዳንድ ጊዜ እግዚአብሔር አምላክ። ወንዶቹ በሴት ልብስ ያጌጣሉ፣ ሴቶቹ ደግሞ በወንድ ልብስ ያጌጣሉ። በዛን ሰዓት ወዮልሽን ወዮልህን ይላል። ይሄ ነው ዘበኑ። ይሄ እኮ ነው በቁማችን የሚያሳርደን፣ በቁማችን የሚያስደበድበን እና ወተን የምንቀርበት። ግን ይሄ ሁሉ ወንጀል አንተ አሁን ማለት ነው ወይንስ አማረብኝ ብለህ ነው ወይንስ ልፈምስ ነው እንዴ? ለምንድን ነው የሁሉ ጣጣ ይሄን ሁሉ ኮተት ይዘው የመጣው? ይሄን ሁሉ ቅላንጉድ ማለት ነው። ይሄን ሁሉ ቅላንጉድ፣ እኛ ቅላንጉድ እኮ አልቸገረንም። ቅላንጉድ ኧረ ተው፣ ኧረ ተው ቅላንጉድ ኧረ ተው። እንዴ ምንድን ነው እኛው ከረጢታችን ይዘን እንጣ እንዴ? እንዴ እናንተ ቅላንጉድ ይዛችሁ ስትመጡ እኛ ደግሞ ከረጢት ይዘን እንምጣ? ኧረ ተው፣ ኧረ ተው፣ ኧረ ተው።